አትበላ ጨርስ በለው በቃኝ ዛሬ ግን በጣም ነው የተሳሳችሁ ስምሪ መልካምን እኮ መልቀቅ አልነበረብሽም እንዴ ስንቴ ላስቀራት መቼ ነው ፍቃድ የጠይቀችኝ አንድ ወር አለፋት እኮ ቢሆንም ዛሬ ባትሄድ ይሻል ነበር ይሻላል ማለት አሁን ትርጉም የለውም ላቀው መመለስ አልችልም አሁን ሄዳለች እሺ አንቺ ባትሄጂስ በቃ ብትቀሪስ ምን አለበት ጎሽ ስንት አውርተን እንደገና ወደ ኋላ ለምሳሌ ስምሪ ለምንም አይመስለኝም እኔ አሁን እጂ እኮ እስከምሳሳት መለሳለሁ ልጆቹ ጋር የተጫወኩ ጠብቀኝ ልጆቹም እኮ አንተ ጋር መሆን ይፈልጋሉ ምንም አልተረዳሽኝም ማለት ነው ስምሪ እኔ እኮ በጣም አንገብጋቢ ጉዳይ እኮ ስላለብኝ ነው እሱንም ነግረኸኛል እኔም እስከ 6 ሰዓት ቢበዛ ጨርሼ እመጣለሁ መልካምም እኮ ከጨርሰሽ ትመጣለች በቃ አሁን ነቃ በል እንዴ እኔ እስክመጣ ልጆቹንም ያጫወት ተጠብቀኛል ከዚህ በላይ እንዴት ልንቃ እሺ ቆይ ማርፈዴ ካልቀረ ቴክስት ላርጋ አንተ እንደሆነ ምንም አትወኝም ለ15 ለካ ሰላምታ ይቀድማል ጤና ይስጥልኝ ወይዘሮ አልማዝ ለ15 ደቂቃ ማርፈዴ አመቀረ አመሰግናለሁ ሳምሪ እስከ 5 ሰዓት እንደምንም ጨርሰሽ ብትመለሽ በጣም ነው ደስ የሚለኝ ወይ ጉድ ቢሆንማ ደስ ይለኛል እኛ ሀገራውን ያለ ቀጠሮ የሚስተካከል ነገር አለ ብለ ታስባለህ ብቻ እንደምንም ብለሽ ብቻ አፍጥኙ በእናትሽ እሺ ጥሩ ግን አይዞ ከልጆች ጋር ጥሩ ጊዜ ይኖርሃል አጫውታቸው እስኪ አንዳንዴ እኮ አንተንም ይፈልጉሃል ተጫወቱ አንቺ ትቀልጃለሽ አይደል የምሬን እኮ ነው አንድ ሰዓት አኩኩል ብትጫወቱ ግማሽ ሰዓት ታርፋላችሁ ሌላ አንድ ሰዓት ድብብቆሽ ብታጫወታቸው ግማሽ ሰዓት ታርፋላችሁ ከዛ ሌቡም ትጫወታላችሁ ልጆቹም ደስ ይላቸዋል እስኪ አብራችሁ አሳልፍ እኔ ደግሞ ቶሎ እመጣለሁ አንቺ ትቀልጃለሽ እኔ እዚህ ስንት ስራ ተወዝፎብኛል አንቺ ተጫወቱ ምናምን ትያለሽ ከልጆቹ ጋር እሺ ለባብሼ ልምጣ ቶሎ ነው ልቁም ስልኬን ታርኩት ስልኬስ እነዚህ ልጆች ስልኩን አንተ እስቲ አንተ ሰባት ሰዓት እዚህ
ስምሬ መጣሽ? አዎ መጣው። ግን ምን? ግን አልጨረስኩም። ለምን? አላለቀማ፣ ወረፋ አለ እንዴ በዚያ ላይ። እኔ ግን መሄድ አለብኝ። እሺ ሩታ፣ ናፍቂ፣ አንቺ ናፍቂ። ልጆቹ የት አሉ? የት ናቸው ልጆቹ? ሩታ Rock, paper, scissors, shoot! Rock, paper, scissors, shoot! ቤቢ ለምን አታርፉም? አትጩ፣ ሂዱ ግቡና ተጫወቱ። እሺ አባቢ እኮ ስላለኝ ብሎ እዛ ነው ያለ እኮ። አሁን ሂዱ ግቡ፣ እኔ ደክሞኛል። እሺ ስልክ ስጭንጭን። ይሄው የኔ መጀመሪያ መጣሽ? አዎ ቆየው እንዴ? ኧረ አልቆየሽም። በቃ እንኳን መጣሽ። አንቺ ከመጣሽ አንድ ማመጣት ወረቀት አለች፣ እሷን ይዤ እመጣለሁ። እሺ ቡና ላፍላልሽና ጠጥተሽ። አይ እችን እራት ሰራ ነበረ። እራት ሰራሪና ጠብቂኝ እሺ? ቤቢ ናፍቆት፣ ስልኬን አምጡ። ቻው። እሺ አሌ ቡም አሸነፍኩ። አሌ ቡም አሌ ቡም አሌ አሌ ቡም አሌ ቡም አሌ ቡም አሌ ቡም አሌ ቡም ወይ እነዚህ ልጆች ስልክ የት ነው ያለው? እዛ ላይ ይጠመዱ እንጂ እኔስ እነዚህ አልችልም። ሩታ ሩታ፣ ቤቢ ኖ ስልኩ ሰዱና ተጫወቱ። በዚህ አትጮሺ፣ በዚህ ተጫወቱ።
ኦኬ አቶ ላቀው እንኳን በሰላም መጣ። እንኳን ደህና ቆየህ ዶክተር። በጣም አዝኜም ነገር ያው ከትንሹ ልጅ በስተቀር የሁለቱ ሴቶች አይን ለአደጋ ተዳርጓል። እንዴ ገና እኮ ልጆች ናቸው። ምን ሆኑ ነው አይናቸው በዚህ እድሜያቸው የሚታመሙ? አዎ ልጆች ናቸው። ያው በዚህ ልጅነታቸው ደግሞ ለጉዳት የዳረግናቸው እኛ ወላጆች አሳዳጊዎች ነው። በተለይ ለረጅም ጊዜያቸው ስልክና ቴሌቪዥን እንዳያጠፉ በማድረግ የመጣ በሽታ ነው። ይሄ እኔም ጥፋት ነው። ልጆችን እንዳይረብሹኝ በማለት ብቻ ስልኬን አንስቼ ነበር እንዲጫወቱበት የምሰጣቸው። የኔ ብቻ ሳይሆን ደግሞ የሁላችንም ችግር ነበር ይሄ። ህፃናት ያው ትኩረትን ይሻሉ፣ እረፍት የሌላቸው መሆኑ ወላጆችም ይሰለቻል። ደግሞ ወላጆች ካጠገባቸው እንዲርቁላቸው የሚወስዱት መፍትሄ ይህን ልጆችን ካጠገቤ አራኩ እየመሰለኝ ስልኬን ነበር አንስቼ የምሰጣቸው። አየህ ልጆችን የጎዳቸው ይህን ይህ ደግሞ በእኛ ሀገር ብቻ ሳይሆን በመላው ዓለም የሚታይ ችግር ነው። እስኪ አንተ ተማሪ በነበርክበት ሰዓት መነጽር የሚያደርግ ሰው ትዝ ይልሃል? ማን መነጽር ያደርጋል? እኔ በፍጹም ማንም ትዝ አይለኝም። ማንም ልጅ በእኛ ጊዜ እኮ መነጽር አያደርግም ነበር። ዛሬ ግን እጅግ በርካታ ልጆች እየተጠቁ ነው። አንዳንዴ ዘመናዊነትን ከነ ጥንቃቄ መውሰድ አለብን። እውነት በል ይሄን መድኃኒት በአግባቡ ይወሰዱ። ትልቋ ደግሞ መነጽር ግዛላት። እሺ ዶክተር። አመሰግናለሁ። እሺ ዶክተር።